ዛሬ ደግሞ እንደዚህ ያማረና ቆንጆ የሆነ ወፍራም የሆነ ቅባት እየላችሁ መጥቻለሁኝ። ብዙ ቅባቶች ሰርቼላችኋለሁ። ነገር ግን የዛሬው ቅባት ደግሞ ለየት ያለና እንዲሁም ደግሞ ፀጉሬን እንዴት እንዳሳመረው እንደምታዩት ፀጉራችሁን ጥቁር አድርጎ አፋፍቶ በተለይ ደግሞ ከግንባራችሁ የሸሸ እንዲሁም ደግሞ እየተበጣጠሰ እየደረቀ ለሚያስቸግራችሁ በጣም ቆንጆ የሆነ ቅባት አሰራር ነው እየላችሁ የመጣሁት። በነገራችን ላይ ዛሬ እንግዲህ ታዝዤ ነው ለቤተሰብ ነው በዛ አድርጌ ነው የሰራሁት እና ሰላም ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች፣ እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልን እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ እየላችሁት የመጣሁት እኔ በጣም ነው የወደድኩት የተመቸኝ። ሽታ ራሱ የለው። ታጥበንም ሳንታጠብም የምንጠቀመው በሳምንት ሁለት ብቻ ተጠቅማቸው ፀጉራችሁን በአንድ ወር ውስጥ እርግጠኛ ነኝ ለውጥ ታውበታላችሁ ማለት ነው እና ከአሰራሩ እስከ አጠቃቀሙ እነግራቸዋለሁ ማለት ነው። እንግዲህ እዚህ ጋር ወደ አሰራሩ ከመሄዳችን በፊት እንግዲህ ያው ቪዲዮውን እስከ መጨረሻው እየተከታተላችሁ ላይክ እያደረጋችሁም ተቀላቀሉ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ እኔ ሁልጊዜም ቢሆን ያው ቁርንፍድ እጠቀማለሁኝ። ማንኛውም ላይ የቁርንፍድ ሻምፖ፣ የቁርንፍድ ውሃ፣ የቁርንፍድ ሁሉ ነገር እኔ የማላስገባበት ቦታ የለኝም። ምክንያቱም ለፀጉሬም ለሁሉ ነገሬ ለቅንድቤም በጣም ነው የሚመቸኝ ማለት ነው። እንዲሁም ደግሞ ለሽበት በጣም አሪፍ ነው። እዚህ ጋር እንግዲህ ደግሞ ሌላኛው ደረጃ ሮዝመሪ ነው። ሮዝመሪ ማለት ጥብስ ቅጠል ነው። ጥብስ ቅጠል እንግዲህ የደረቀው ጥብስ ቅጠል ነው እኔ ያለኝ። እርጥቡ ካላችሁ እሱንም መጠቀም ትችላላችሁ። ነገር ግን ቅባቱ ብዙ ጊዜ እንዲቆይላችሁ ብታደርቁት መልካም ነው። በደረቁ ነው የምንሰራው ማለት ነው። ይሄን ብቻ አይደለም የምንሰራው፣ ሌላም እንጨምራለን። ቪዲዮ እናንተ በትዕግስት ላይክ እያደረጋችሁ ተከታተሉኝ ማለት ነው። እንዲሁም አዲስ ቤተሰቦች ደግሞ ይቅርታ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ እያደረጋችሁ እንዲሁም ደግሞ የኔን የምሰራቸውን ቪዲዮዎች እያያችሁ የምትጠቀሙ ጠቅሞናል፣ ተጠቅመናል ብላችሁ ለምታበረታቱ ብርታት ለምትሆኑ ከልብ አድርጌ አመሰግናለሁኝ። እንግዲህ እዚህ ጋር ደቀቅ አድርጌ እንትን አላልኩትም፣ ሸርከት ነው ያደረኩት ማለት ነው። ሸርከት አድርጌ ነው የፈጨሁት። ሁለቱንም እንግዲህ የተጠቀምኳቸው አንዳንድ ማንኪያ ነው የተጠቀምኩት ማለት ነው። እናንተ በዛ አድርጋችሁ መስራት ትችላላችሁ። እዚህ ጋር ደግሞ ሌላኛው ግብአቴ እንግዲህ ዝንጅብል ነው። ዝንጅብል እንግዲህ በተለይ ፀጉራችሁ ለሳሳ ፎረፎር ላለባችሁ እንዲሁም ከግንባር ለሸሸ በጣም አሪፍ ነው። ለሚበጣጠስ ፀጉራችሁ ያበዛል ማለት ነው። እና እዚህ ጋር እንግዲህ አጥቤ መጥቻለሁኝ። አጥቤው መጥቼ እዚህ ጋር እንግዲህ እንደዚህ አድርጌ እስከነ ቆዳው ነው አልጠውን ቆዳውን ማለት ነው። እንደዚህ ታደረኩት በኋላ መካከለኛ ነው የተጠቀምኩት። ግን እኔ የምሰራው ቅባት ዛሬ ብዙ ነው እንዳልኳችሁ ለቤተሰብ ነው የምሰራው ማለት ነው። እና እዚህ ጋር እንግዲህ ከኔም ጭምር ማለት ነው። ሌላኛው ግብአቴ እንግዲህ አብሽ ነው። አብሽ አንድ ማንኪያ ተጠቅሜያለሁ። አብሹን እንግዲህ ያልፈጨሁበት ምክንያት አብሽ ይሸታል። ብዙ ቀን አስቀምጠዋለሁኝ። ስለዛ ስለሆነ ዲፍኑን አስቀመጥኩት ማለት ነው። እዚህ ጋር አንድ ማንኪያ ነው የተጠቀምኩት። ጥቁር አዝሙድን መጠቀም ትችላላችሁ፣ መጨመር ትችላላችሁ። እኔ ግን ትንሽ ጥቁር አዝሙዱ ምን እየሆነብኝ መጣ፣ ሽታውን እየከበደኝ አስቸገረኝ እንጂ በጣም አሪፍ ነው። እና እዚህ ጋር እንግዲህ በአረበኛ ሰድር ይባላል ወይም ደግሞ በአማርኛ ቀሲል ማለት ነው። እና ቀሲል የእሱ ዱቄት አንድ ነው የተጠቀምኩት ማለት ነው። ሰድር ነው በጣም አሪፍ ነው ለፀጉራችን፣ ያው የተመሰከረልን ነው ለፊትም ለፀጉርም ማለት ነው። እዚህ ጋር እንግዲህ ያው ለመጀመሪያ ጊዜ ነው የምሰራው። እዚህ ጋር እንግዲህ የተጠቀምኩት የወይራ ዘይት ነው ወይንም ዘይቱን በዚህ በምታዩት አንድ ለክቼ ነው የተጠቀምኩት። ሌላም ቅባቶች እናንተ ብዙ ጊዜ ትጠይቁኛላችሁ፣ በምግብ ዘይት እንስራው ወይ ይቻላል ወይ ተጠቅመን ይበጣጠሳል ጥሩ ነበረ ትሉኛላችሁ። እኔ ግን በምግብ ዘይት አልመክራችሁም። ለፀጉር ቆንጆ ነው ያሳድጋል፣ ነገር ግን ይነቃቀላል ማለት ነው። አንደኛ ሽታም ያመጣል። እዚህ ጋር እንግዲህ እንደምታዩት ሌላኛው የምጠቀመው እንግዲህ ባላይ ቅባት ነው። እናንተም ያላችሁን ቅባቶች መጠቀም ትችላላችሁ ማለት ነው።
እና እንደዚህ አድርጌ ሁሉንም በአንድ ላይ ቀላቀላለሁ። ይሄ ደግሞ እንግዲህ የኢትዮጵያ ኦይል ነው፣ የወይራ ዘይቱ ማለት ነው። እና ይሄንን መጠቀም ይሄንን እንግዲህ ኢትዮጵያ ላላችሁ በዚህ ብቻ እንደዚህ ሰርታችሁ መጠቀም ትችላላችሁ። እንዳልኳችሁ ይሄ ሁላ እኔ የጨመርኳቸውን ቅባቶች ግዴታ መኖር አይጠበቅበትም። ባላችሁ ከነኚህ አንዱ ካላችሁ በአንዱ መጠቀም ትችላላችሁ። ቅባት ከሌላችሁ በዘይቱ ብቻ መስራት ትችላላችሁ ማለት ነው። እና እንደዚህ አድርጌ እንትን ለዋለሁኝ እና እዚህ ጋር እንግዲህ ብርጭቆ ዕቃ ነው ያለኝ። እናንተ እንግዲህ እንደዚሁ ሳህኑ ላይ እንዳለ መስራት ትችላላችሁ። እኔ ግን ሙሉ ለሙሉ እንዲያገኝልኝ ብዬ እንደዚህ ውሃ ከስር ጥዳለሁኝ። ከዛ በኋላ ብርጭቆ ስለሆነ ብርጭቆ ምን ይሆናል እንዳይሰበርብንና እንዳይሰነጠቅ ምን እናደርጋለን? ፎጣ እናደርጋለን። ሙሉ ለሙሉ እንደዚህ ልብስ እናደርገዋለን ማለት ነው ፎጣውን። ፎጣው ከስር ካለ ምንም አይሆንም። አንደኛ እንትኑ አይግልም፣ በላቡ ብቻ እንደዚህ በእንፋሎቱ ቅባቱ ምን ይሆናል እንትን እያለ እየሞቀ ይመጣል ማለት ነው። እንደዚህ እየተንተከተከ ይመጣል፣ በደንብ ሆኖ ይቀላቀላል ማለት ነው። እና እሳት ላይ ግን እንደዚሁ ብቻውን እሳት ላይ እንዳጥዱት። ለምን ሲንሰረሰር ይሸታል። እንደገና ደግሞ የተጠቀምናቸው ግብአቶች ደረቅ ስለሆኑ ተቀብተናቸው ስንወጣ ወደ ውጭ ምን ይሆናል? ምች ያስመታናል ማለት ነው። አንደኛ ምች ያስመታናል፣ ጥሩ አይደለም ለፀጉራችንም ማለት ነው። የተቃጠለ ይሸትብናል። እና እንደምታዩት ይኸውላችሁ በውሃው ላይ እንትን ሲል ይኸውላችሁ በራሱ ጊዜ አረፋ እያመጣ ነው ያለው ማለት ነው። እኔ ግን ያው በዚህ ብቻ እንትን አለውም ለስንት ቀን እንደማስቀምጠው አሳያቸዋለሁ። እናንተ ተከታተሉት ብቻ እንጂ ማለት ነውና እዚህ ጋር እንደዚህ ከስር ዱቄት ስለነበረው ያው ዱቄቱ ሰድሮ እየወፈረ ነው የሚመጣው የቀሲሉ ማለት ነው። እሱ ምን እየሆነ ነው? እየወፈረ ነው የሚመጣው። እየወፈረ ስለሚመጣ ግዴታ እንዳይጓጉልብን ምን እናደርገዋለን? እናማስለዋለን በደንብ አድርገን ማለት ነው። ይሄንን ለ10 ደቂቃ ወይንም ለ5 ደቂቃ ብቻ በእርግጠኝነት እሳታችሁ ኃይል ካለው ለ5 ደቂቃ ከ10 ደቂቃ በላይ አታብዙትም። ለምን በብርጭቆ የምሰሩ ከሆነ ግን በሌላ ጣሳ ነክ ማለት ብረት ነክ የምሰሩበት ከሆነ ከዛም በላይ ማቆየት ትችላላችሁ። ግን ይሄ ብርጭቆ ስለሆነ ምንድን ነው የሚሆነው? በቆየ ቁጥር ይሰበራል ማለት ነው። እና እንደዚህ አድርጌ በእንትን በሞቀ ጠቅልል አድርጌ ለስንት ቀን አስቀመጥኩ? ለ5 ቀን አስቀምጨዋለሁ። ከ5 ቀን በኋላ ይሄንን የመሰለ ያማረ የጥቁር ብሎ በጣም ቆንጆ የሆነ ቅባት ወጥቶልኛል። በነገራችን ላይ ይሄን ቅባት እንግዲህ ለመዳም ነው የሰራው፣ ለራሴና ለእሷ ለሁለታችንም ማለት ነው። እንግዲህ ረዳቴም ዛሬ እሷ ናት፣ እግዚአብሔር ይስጣት ማለት ነው። አመስግኑልኝ በዚሁ ማለት ነው። እና እዚህ ጋር እንግዲህ ያው እስከ ዛሬ ድረስ ቅባት እንደምሰራ ብዙ ጊዜ እንትራትር ግን ቲክቶክ ላይ አይታኝ እንዴት ነው እስከ ዛሬ ድረስ ታሰሪልኝ ብላኝ፣ ስለዚህ ሰራውላት። ለራሴም በጣም ወደድኩት፣ በጣም ነው የወደድኩት ማለት ነው። እና ይሄ ለራሴ ነው፣ ያኛው ደግሞ በብርጭቆ ያለው ለሷ ነው ማለት ነው። እና እንግዲህ እዚህ ጋር እንደምታዩት ፀጉሬን አበጥሬ ነው የመጣሁ። በነገራችን ላይ ፀጉሬን የተቀባሁት ሰሞኑን 2 ጊዜ የተቀባሁት ማስክ አለ። እንዴት አባቱ እንደወደድኩት አትጠይቁኝ። የምር ይሄን ቅባት ይዤ መጥቼ ያው ስለሌላ እንትን አልኩኝ ማለት ነው ስላስገባውን። ግን በእውነት ፀጉሬን እንዴት እንዳሳመረው ልክ እንዲህ ፀጉር ነው የሆነ ፀጉሬን ነካ ሳረገው እንዴት አባቱ እንዳሳመረልኝና እንዳለ እንትን ያለ የተያያዘው ቀጥታ የሆነልኝ ማለት ነው። እና እሱን ደግሞ ይዤላችሁ እመጣለሁ በእርግጠኝነት። ፀጉሬ እንዴት ቀይ ነው ያደረገው፣ ነገር ግን እዚህ ጋር ምንድን ወርቃማው ማለት ነው። እዚህ ጋር ግን ካሜራው ላይ ምን ሆነ ጥቁር አለብኝ ፀጉሬ ማለት ነው። እና እንደዚህ አድርጌ ወደ መጣሁበት ስመጣ እንደዚህ እያደረግኩኝ እየከፈልኩ ከስር እቀባዋለሁኝ ሙሉ ለሙሉ ማለት ነው እቀባለሁ። ነገር ግን እኔ ያው ሁሌ የምላችኋለሁኝ ፀጉሬን ሹርባት አልሰራ ወይንም ታልገምድ ብዙ ቅባት አልቀባም። ወደ ፊቴ ስለሚወርድ ፊቴ ደግሞ የአላርጅ ካለብኝ ቅባት ማለት ነው ብዙ ቅባት እንትን ወደ ፊቴ ከወረደብኝ ብጉር ያወጣብኛል ማለት ነው። እና ዛሬ እንግዲህ ከስንት ወራት በኋላ እንግዲህ ፀጉሬን ልገምደው ነው ትላላችሁ። እና እንደዚህ አድርጌ ገምደዋለሁኝ። በወፍራም አድርጌ ገምደዋለሁ። እናንተ ደግሞ ቁጥርጥርን መስራት ትችላላችሁ። እንደዚህ እየከፈልኩኝ
ስሩን እንዲያገኝልኝ ማለት ነው ቆዳውን። እና ፀጉራችንን ተቀብተን ሁልጊዜም ቢሆን ማስክም ሆነ ታጥበንም ሆነ እንዲህ በትነን አንተው። ለምን በዛ ሰዓት ይበጣጠሳል። አሁን እኔ እንደዚህ ብተው ተቀብቼ ቅባቱን አያገኘውም፣ ጥቅሙን ይረግፋል ማለት ነው። እና እንደዚህ አድርጌ እንደምታዩት ይውላችሁ ለራሴ ራሱ እያማረኝ ነው፣ ጥቁረቱም ሁሉ ነገሩ። እና እንደዚህ አድርጌ ጨርሻለሁኝ። አሁን እንግዲህ ውስጡን እንግዲህ አዳርሰዋለሁኝ። እቺ ቅባት መቀቢያዋ ግን ለመያዣ በጣም አሪፍ ናት። ግን ምንድነው ጊዜ ይፈጅባቸዋል። ጨዋታ በሉት በቃ። የማበጠሪያዋ የምትመስለው ቅባት እሷ ላይ ገለብጥና በሱ እቀባለሁኝ ማለት ነው። እና እንደዚህ አድርጌ ስርስሩን እንግዲህ ቆዳዬ ላይ አዳርሻለሁ፣ ጫፉንም አዳርሻለሁ። እና የዛሬ ቪዲዮ ይህን ይመስል ነበር። ላይክ ሰብስክራይብ ማድረግ አትርሱ።